በቃ 10 ሺህ ብር ጀምረን ግን ከስር ስለማጣፋባት እቃ ላመጣላት ለምን አጠፋባታለሁ ሌላ ተጨማሪ ስራ ስለማልሰራ አቅም ገና ነኝ ገና አንዳንዴ ሲሻል ዛሬ ልጣና ልጠብምላት እንጂ ገና ነኝ ቢሰጣት ምሳሳት በላ ቋጥረን ለማየብራ የምትመጣ ልጅ ናት ከኔ ልቅ እሷ ነች የተጎዳችው በራሙ እሷ ነች የተጎዳችው እውነቴን ነው የምልህ ግን እሑድና ቅዳሜ አሁን ምንስ የሚቀመስ የለም እኔ ቤት እንጀራ ጋግሬ አላውቅም ለምን ተፈልሽው ብዙ አሁን እንደዚህ መሆኔን አይደለም ማይጣል ብዙ ነገሮች አሳልፌያለሁ በጣም መጥፎች አሳልፌያለሁ በጣም ራብንም ጥማትንም በቃ የሆነ ለምጻም አንቺ ነጨይጥ ምናምን የማይሰደቡት ስድብ አይነት የለም በዛ ላይ ደግሞ ይተላለፋል ብለው ነው የሚያስቡት ይሄ ግን የሚተላለፍ አይነት አይደለም ጃ ምን ልበልክ በጣም መጥፎ ስሜት ይሰማኛል አንዳንዴ በተለይ ደግሞ እትቱን የሄደ ሰሞን ትምህርት ቤት አባቶቻቸው ሲያደርሳቸው ምን ሲሏቸው ሳይ በጣም ቀና ስለነበረ በቃ አንዳንዴም ክላስ ውስጥ አሞኛል ብዬ ተኛና ማልቀስ ጀምራለሁ አልመስልም በቃ ደልቶኝ ሞልቶኝ የምኖር ነው የሚመስላቸው የሀብታም ልጅ ነው የሚመስላቸው ልቀርባቸው ስሞክር ሰላም ስላቸው ምናምን ይልቁኛል ለምን እንደሆነ አላውቅም እንደ ቆሻሻ ነው የሚያዩኝ በቃ አንዳንዶች ሁሉ ሊገፈትሩኝ ራሱ ያሰቡ ነበሩ ከፎቅ ላይ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም ፍቅር ጤና ተሆኑ ዘንድ ዞትራ የሚወታችን ነው ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያ ነው ሁላችሁም እንደምታውቁት እንግዲህ በክፍል 1 ከዚህ ቀደም እዚህ ቤት ተገኝተን የዚህን ቤት ህይወትና ኑረት ልንመለከት ቆይታ አድርገን ነበር በዛም እንግዲህ እዚህ ቤት ውስጥ ካለችው እናት ከትግስት ጋር ቆይታ አድርገን ሁላችሁም እንደምታስታውሱት ልብ የሚሰብር ሀዘን ውስጥ የሚከት ደስ የማይል ነገር ነበር ያየን የተመለከት ነው ዛሬ ደግሞ በክፍል 2 መሰናዷችን ከልጅየው ደፋ ቀና ያለች ይሄን ቤት ካቆመችው ካርሴማ ጋር ሸጋ ቆይታ አድርገናል ከሷ ጋር ምናደርገውን ቆይታ እንድትከታተሉልን ኮዲውን ጋብዛለን አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን ክብረት ይስጥልን የሰው ልጅ እጣ ፈንታው እድል ተርታው ልዩ ነው አንዱ ተንቀባሮ አንዱ ደግሞ ተማሮ የመኖሩ ነገር ለዚህች ዓለም የአደባባይ ሚስጥር ነው አንዳንዶቹ ልጆች በወላጆቻቸው ትጋትና ልፋት በተገኘም ጥሪት ተንቀባረው መሬት አይንካቸው ሰዋያቸው ተብለው ያድጋሉ ገሚሶቹ ደግሞ በማጣትና በመንጣት መካከል ሆነው ዘመናቸውን እየተመላለሱ መሬት ውለው በየአደባባዩ መሬት እያደሩ የሰው አይን ሲበላቸው ይውላልም ያድራልም ወዲህ ደግሞ አንዳንዶቹ ከእድሜያቸው በላይ ተፈተነው የቤተሰብ ዕዳ ያለ እድሜያቸው ያለ አቅማቸው ተሸክመው ሲኳትኑ ይታያሉ እንዲህ ለመሰለው ታሪክ መንደርደሪያ የሆነችን በክፍል 1 መሰናዶ እናት ትዕግስት አውርታ የማትጠግብላት የ14 ዓመቷ አርሴማ መስፍን ነች የሀገሬው ብሂል ጸጉሯም ውሻ አለ ሲሉት በረሃብ ይሞታል እንዲሉ አርሴማ እንዲህ እንደኛ ቀረብ ብሎ ጓዳ ጎድጓዳዋን ላላየ የህይወት መልኳን ላልተመለከተ ሰው ንጥጥ ባለ የሀብታም እጅ ያደገች ቢነኳት የምትፈርጥ እንጆሪ ቢጤ የእንጀራ ጠርዝ እጇን የሚቆርጣት ለአቅመ ሔዋን የደረሰች የባለ ጠጋ ልጅ ነው የምትመስለው መሬት ላይ ያለው እውነት ግን ከዚህ እውነት በእጅጉን ይርቃል ምስራቅ ከምዕራብ እንደሚርቅ ማለት ነው አርሴማ እንዴት ነሽ ደህና እግዚአብሔር ይመስገን እስኪ ራስሽን አስተዋውቂልን ሙሉ ስምሽን ያው ከኔ ጋር እንኳን ታውቃለሽ እኔ አርሴማ መስፍን እባላለሁ ስንት አመትሽ ነው አሁን 14 አመትሽ ነው ስንት ያክፍል ነሽ ስምንተኛ ክፍል ነሽ አሁን ዝም ብሎ ከደጅ ለሚያይሽ ሰው አንደኛ የሆነ 18 አመት አካባቢ ወይ 20 አመት የሞላት ሁለተኛ በጣም በምቾትና በድሎት ያለች ልጅ ነው የምትመስዪው አይደለ ሰው እንደዛ ይልሻል በጣም ብዙ ሰው እንደዛ ይልሻል እናት ትዕግስትም እንዲህ ባለ ድህነት ውስጥ የልጆቿ እንዲህ ፍፍት ወፍር የማለት ሚስጥር ከእግዚአብሔር እንጂ ሞልቶ ከተረፈ የኑረት ሂደታቸው እንዳልሆነም ትገልጻለች
ግን እግዚአብሔር ይመስገን ልጆቼ የሀብታም ልጅ ነው የሚመስሉት። ዛሬ የመጣ ነው ዋነኛ ምክንያት በአንቺ ጉዳይ ነው። በመመሮችሽ አማካኝነት እነዚህ የመጣ ነውና እናትሽን በጣም ስታመሰግንሽ ነበረ። ቤተሰብሽን የምታስተዳድሪው አንቺ ነሽ? ምንድን ነው የምትሰሪው? እኔ ብዙ አይነት ስራ ሰርቻለሁ። ሸክላ መፎጭፎጭ፣ የእጅ ጌጦችን ሰርቻለሁ። አሁን ካልሲም መሸጥ እሱን እየሸጥኩኝ ነው አሁን። አንዳንዴ ደግሞ እሱም ሳይኖር ሲቀር ዝም ብዬ ሄጄ ድርጅት እዚህ ድርጅት ስላለ ጠይቃቸዋለሁ። ካለ ስሪ ይሉኛል፣ ከሌለ ምንም ማድረግ አልችልም። ምንድነው እዚህ ጋር ያለው ድርጅት? ድርጅት የሸክላ ድርጅት አለ እና እሱንም ፎጫፎጫለሁ። ስንት ይከፍሉሻል? ቢያንስ አንድ ጊርጊራ አሁን 50 ሳንቲም ነው እንደዛ ነገር ነው። እውነትሽ ነው? ስንት ትሰሪያለሽ በቀን? በቀን እንደሰጡኝ ነው ወይ 40 ወይ 50 እሰራለሁ። በአንድ ግርጊራ ስንት ይከፍሉሻል? 50 ሳንቲም። 50 ሳንቲም። ስንት ትሰሪያለሽ በቀን? ወይ 50 ወይ 40። አሁን አንቺ ነሽ ቤተሰብ የምታስተዳድሪ? እሺ አሁን ግርጊራው ተሰርቶ ስንት ማለት ነው? ቢያንስ 50 ብር ምናምን ቢሰጡኝ ነው በቀን። ምን ታደርጊያታለሽ እሷን? ቤት ውስጥ የሌለ ነገር ገዛለሁ። አንደኛው የምገዛው ደግሞ እንጀራ ምናምን ገዛለሁ። 50 ብር ይዘሽ መተሽ የምትገዢው ሁለት እንጀራ ነው። 10 ብር ተርፎሽ በ10 ብር ደግሞ የመደብ ቲማቲም ወይ ሽንኩርት አለ፣ እሱን በሱ ገዛለሁ። ሽንኩርቱን ገዝቼ በ10 ብር የ10 ብር ደግሞ በዱቤ ቲማቲም ገዛና እዚህ ለብለብ አድርገን ትንሽ እሷን ቀመስ አድርገን እናድራለን። እራት በልታችሁ አታውቁም? ስንት ጊዜያችሁ ነው እራት ከበላችሁ? በጣም ብዙ ጊዜ። ለምሳሌ በቃ አባቴ ትቶን ከሄደ በኋላ ኑሮም ከበዳት። እሷ በቃ እንደ ልጅ ራሱ ምንም ነገር ጠይቄያት አላውቅም፣ ያን ነገር ስለመረዳት ማለት ነው። በቃ እሱ ከሄደ በኋላ ብዙ ጫና ነበረ፣ ብዙ ጫና። አባታቸው አቶ መስፍን ጨክኖባቸው ከሄደና በእናታቸው በጠና መታመም ምክንያት የሚላስ የሚቀመስ ሲጠፋ ስራ ካልሰራው ብላ ከትምህርት ቤት መልስ ፋታም ሳታገኝ ወጥታ መስራት ጀመረች። እሱ ይሄን ስራ ራሱ የጀመርኩትኝ አባታችን ትቶን ከሄደ በኋላ ማለት ነው። መጀመሪያ የጀመርኩትኝ ሸክላ ፎጭፎጫውን ነበር። ከዛ በኋላ ትንሽ የመጀመሪያ ቀን ስለሆነ አላርጅክ ምናምን ሲጀምረኝ ተውኩትኝና በቃ ምንም ማድረግ ስላልቻልኩኝ እሷም ቀን ሙሉ ማልቀስ ሆነ ስራዋ። በቃ እንደዚህ ከምትሆን ብዬ የኮሮና ጊዜ ነው እንደዛ ነገር አረፍ ብዬ ነበረ። ከዛ በኋላ ኮሮና 8 ወሩን በሙሉ ሸክላ ፎጭፎጭና ከዛ ተመልሼ ደግሞ ስመጣ ማታ ላይ እስከ 6 ሰዓት የእጅ ጌጦችን መስራት ጀመርኩኝ በአንዳንድ ብር ይሳብ እና በቃ በዛ ምክንያት ራሱ በጣም እየታመምኩ ነበረ። እሷን ማሳከም ስለማችል እኔ በሽታዬ ቢያመኝ ራሱ ደብቃት ነበር። ምክንያቱም እሷም ታለቅሳለች፣ እኔም እየሰራው ያንን ድምጽ ሳላሰማ ነበር ማለቅሰው እና በቃ ምን ልበል ግን እኔ ብዙ ፈተና አይቻለሁ፣ ግን ያንን ተወጥቼዋለሁ። ፈተና አይደለም ለእናቴ ስል ስለሆነ ማረገው ወይም ለራሴ ስል ነው ማረገው። አሁን ምንድን ነው የምትሰሪው? አሁን ካልሲ ምናምን መሸጥ ጀምሬያለሁ እና 6ኛ ክፍል እያለሁ ነው የጀመርኩትኝ። በጣም በሽታው ሲጠናባት 6ኛ ክፍል ላይ በቃ ምንም ማድረግ አልችልም፣ እንደዚህ ጀምር ይልኛል ጓደኛዬ። እሺ ብላ ጀመረችልኝ። ከትምህርት ቤት መልስ እሁድና ቅዳሜ ዘረጋ ነበር መድኃኒዓለም ሰሞኑን ደንቦቹን ቢስሉን እዚሁ ሰፈር ውስጥ መጣ። ሰፈር ውስጥ ደግሞ ማንም የሚገዛም የለም። ቅድም እንዳሳየዋችሁ ማንም እዛ ቦታ ላይ የሚገዛ የለም። መድኃኒዓለም ቢያንስ በቀን 200 ብር አግኝቼ ይመጣ ነበር። አሁን ግን ቢያንስ አንድ ካልሲ ሽጬ ነው የምገባው። በ20 ብር ደግሞ አሁን ምን ይገዛል? አንድ እንጀራ ነው። አርሴማ ህይወትን ፈቅ ለማድረግ ብላ የጀመረችው የካልሲ ሽያጭ እንዳሰበችው ካለመሄዱም ጎን ለጎን ከዛቸውም ላይ ለዕለት ጉርስ እየተነሳባት አጠቃላይ ካፒታሏ ተመናምኖም እያለቀ መጥቷል። ግን ከስር ስለማጠፋባት እቃ ላመጣላትም ለምን አጠፋባታለሁ? ሌላ ተጨማሪ ስራ ስለማልሰራ አቅም ገና ነኝ። ገና አንዳንዴ ሲሻል ዛሬ ልጣና ልጠብምላት እንጂ ገና ነኝ። መድኃኒዓለም ምን ጋር ነበር የምትሰሪው? ሁለተኛው መንገድ ባንኩ ጋር
ንግድ ባንክ የሚላለ ከሱ ትንሽ አለፍ ብሎ ደንብ ያባርሻል። አዎ እየተሯሯጥን ስራ እንኳን ቢባል በቃ እያነሱ መጫን ጀመሩ በመኪና እቃችሁ። ከዛ ማየ እንደዚህ ነው ብዬ ስነግራት በቃ ተይው እኔ እንደምንም ብዬ ሰርቼ አበላቸዋለሁ ስትል እኔ በቃ ማወጣት አቃተኝና ሴትዮዋን እዛ ሂጅ ጠየኳት እዚህ ጋር ልሰርቃ ብዬ እሺ ብላ አለችኝ። ፈቀደችልሽ? አሁን ከትምህርት ቤት ነው የመጣሽው? አሁን ከዚህ በኋላ ትወጫለሽ ትዘረጊያለሽ? አንዳንዴ እዘረጋለሁ። የቤት ስራዬን ምንም እዛ ሂጅ ይዝና ሄድና እዛው እየሸጥኩኝ አጠናለሁ እንትን የቤት ስራዬንም እጽፋለሁ። እዚህ ሁሉ በላይ የከፋው ደግሞ አርሴማ ንግዷን ከምታከናውንበት ቦታ ፊት ለፊት ላይም ምናልባትም በጣም ከራቀ በ6 ሜትር ርቀት ላይ ጠጅ ቤት መኖሩ ነገሩን አሳሳቢ ያደርገዋል። ከጠጅ ቤቱ የሚወጡ ጀብራሪዎችና የአእምሮ ጤና እክል ያለባቸው ዜጎች አንድ ቀን ምን ሊፈጥሩባት እንደሚችሉ ምንም አናውቅም። እኛ እንኳን ይህንን መሰናዶ ለማሰናዳት ቀረጻ ስናደርግ በብዙ ችግር ነበር፣ በብዙ ጭቅጭቅ። ውጪ ይህ በእንዲህ እንዳለ የአርሴማ የንግድ ቦታ ከሌላ ቦታ የሚመጣ ፍሳሽ የሚያልፍበት ቱቦ ከመሆኑም በላይ እነኛ ስካር ያናወዛቸው ጀብራሪዎችም ሆኑ አላፊ አግዳሚዎች እርሷና በታዳጊዋ ፊት ያላንዳች ይሉኝታ ዚፓቸውን ከፍተው ሽንታቸውን የሚያንፎለፍሉበት ግንብ መሆኑ ነው። አርሴማ የምታገኘው ብር አልበቃ ቢላት መንግስት ለመንግስት ተማሪዎች ብሎ ከጀመረው የትምህርት ቤት የምገባ ፕሮግራም ላይ የሚሰጣትን ምሳ ሳትበላ ሰው አየኝ አላየኝ ብላ ደብቃ ለእናቷና ለታናሿ እህት ይዛ ትመጣለች። ምግብ ትምህርት ቤት ነው? እሱ ምግብ ምናምን ትምህርት ቤት ነው። እግዚአብሔር ይስጣቸውና ከትምህርት ቤት የሚሰጥሽን ይዘሽላት ትመጪ ነበር ቤት? እንዲሁም እና ያሬድና አልበላም እያልኳቸው ቢሮ ሁሉ እያስጠሩኝ ነበር። ግን እኔ ምሳቃ ይዤ መጣና በዛ ውስጥ ነበር ምከተው አልበላም እያልኩኝ እዛው ቁጭ ብዬ ነው የሚያዩኝ። እነሱ እዛ እንደማልመገብ ነው የሚያውቁት። አንቺ ግን ትቀበይ ነበር? እቀበልና እዚያ አምጥቼ እሰጣቸዋለሁ። ሳትበይ አብራችሁ ትበላላችሁ ወይስ እነሱ ጋር? አረ እኔ አንዴ ከበላሁኝ በቃኝ ነው የምላት። በቃ ጠግቤያለሁ እንደዚህ በልቻለሁ ከጓደኞቼ ጋር እላታለሁ። መቼም እከክ የሰጠ አምላክ ጥፍር አይነሳም እንዲሉ አርሴማ እንዲህ ባለው ችግር ውስጥ ሆናም ትሁንሽ ብሎ ችግር ገመናዋን የምትደብቅላት የመብላት የመጠጣት ነገሯ የሚያሳስባት የልብ ወዳጅ ሰጥቷታል። ይህች ልብ ወዳጇ ከትምህርት ቤት የሚሰጣትን ምሳ ደብቃ ለእናቷ ስታመጣ እርሷ ጾሟን እንዳትውል ከራሷ ድርሻም ላይ ታካፍላታለች። አብረው ይበላሉ። የዛሬን አያድርገውና የሰዋዊነት መሰረቱ የኢትዮጵያዊነት ልኬቱ ይህ ነበር። በዚህ ልጅ ግን ብዙ ተስፋ ይታያል። ምንላሽ ስላት በጓደኛዬ ትዕግስት የምትባል ጓደኛ አለችኝ። ትዕግስት የምትባል ጓደኛ አለችኝ። እሷ ነች ምሳቃ ስታመጣ ምናምን እኩል እንበላለን። ከዛ በቃ አብረን እንበላለን። ያ ከትምህርት ቤት የሚሰጠን እንትን እዚህ ይዤ እመጣለሁ። ከዛ በላይ ነው የምላት። የጓደኛሽን አብራችሁ ትበሉና ከትምህርት ቤት የሚሰጥሽን ታመጫለሽ? እዚህ አመጣላታለሁ። እሷ ችግርሽን ታውቃለች በጣም። እሷ በቃ በሁሉም ነገር ነው የምትረዳኝ። ትዕግስት እንደዚህ የለኝም ስላት ችግር የለውም ምን ያመጣልሻል ትለኛለች። በቃ አዋቂ ነች፣ የልብ አዋቂ ነች እሷ። ክላስሜትሽ ነች? የክፍል ጓደኛሽ ነች? ክላስሜት ሳይሆን እንዲህ ትምህርት ቤት ውስጥ ነው የምንታወቅ። ክፍል እንለያያለን። አብረን ብንሆን ብዙ ትረዳኝ ነበረ፣ ግን ክፍል እንለያያለን እና እሷ ከጓደኛም በላይ ነች። እንደ እህቴ ነው የምቆጥራት። ቅድም ስለ አባትሽ ስትነግሪኝ ነበረ። እሱ ትቶን ከሄደ በኋላ ስንት ዓመትሽ ላይ ማለት ነው ትቷችሁ የሄደው? 8 ዓመት ይሉ እንደዛ ነገር ነው። 8 ዓመትሽ ላይ ምንድን ነው የሚሰማሽ ስለ አባትሽ? እንጃ ምን ልበልክ፣ በጣም መጥፎ ስሜት ይሰማኛል። አንዳንዴ በተለይ ደግሞ ትቶን የሄደ ሰሞን ትምህርት ቤት አባቶቻቸው ሲያደርሳቸው ምን ሲሏቸው ሳይ በጣም ቀና ስለነበረ በቃ አንዳንዴም ክላስ ውስጥ አሞኛል ብዬ ተኛና ማልቀስ ጀምራለሁ። ማለት ብዙ ነገር አሳልፌያለሁ።
ደግሞ አባቴንም እንትን መሄድ ሳስበው ደግሞ ሌላ ሚስት አግብተዋል ምናምን እሷ እንዲሁም ያየች ጊዜ ጎረቤት ነበር የሚያሳያት። ከዛ ተደብቄ ያየው ጊዜ በጣም ምን ልበል፣ ሁለተኛ መንገድ አክስት ነበረችኝ። እሷ ጋር እጄ ጠፍቼ አደርኩኝ። እሷ ጋር አላውቅም ከአንቺ ጋር ብያለሁ። ምን ላይ አየሽ? ፌስቡክ ላይ መልካም ጋብቻ በሉን ብሎ አብረው ከሚስቱ ጋር የተነሱትን ፎቶ ፌስቡክ ላይ እንዲሁም ሴትዮዋ የሆነ ቀን እሷ እናቷ እህቷ የሞተች ጊዜ ነው እንደዛ ሂዳ አንድ ቀን ጋራጅ ወስዶኝ የሚሰራበት ቦታ አይቻት ነበር። ያችን ሴትዮ እሱ ከኔ ቀድማ እሷ ታውቅ ነበረ፣ እኔ አውቅ ነበረ። ቆይ እናንተን ትቶ ከመሄዱ በፊት አውቃታለሁ ማለት እኔ እንዲያውም ዘመድ ምናምን ነበር የመሰለችኝ። የዛን ጊዜ እንዲያውም የተገናኘን ጊዜ እኔ ቤቴ ልውሰድሽ ብላኝ ምናምን ወስዳኝ እዛ ብዙ ነገር አድርጋለኝ ምናምን። ከዛ ምሽት ላይ ነው 3 ሰዓት አካባቢ ይዞኝ ሄደው። ከዛ በኋላ አረብ ሀገር እንደሄድሽ ምናምን ነገረኝ እሱ ማለት ነው። ከዛ ከአረብ ሀገር መጣች። ለብር ብሎ ይሁን ወዷት ይሁን አላውቅም እንጂ ጋራጅ አብረው ትሰራ ነበር። እና እናቴ በጣም ምን ልበልክ ህመሟን ራሱ ይችላል እንደዚህ እየሰራች ነው ያሳደገችኝ። እናቴ የሴት ጀግና ነች። እውነቴን ነው የምልክ። እንደው ከሄደ በኋላ ጋራጅ ሊሄድ ላገኘው ለምንድን ነው ምናምን ብለሽ አስበሽ አታውቂም? ማለት የዛኔ ልጅም ስለነበርኩኝ ቦታውን በብዛት አላውቀውም መንገዱን። ለዛ በቃ ጓደኞቹ አንዳንድ የሚቀርቡኝ ጓደኞቹ አሉ እና እነሱን ስጠይቃቸው ምናምን አናውቅም ይሉኛል ጓደኞቹ። ወንድሙም አለ እሱ የሆነ ሰሞን መጥቶ ነበረ ወደዚህ እና እሱ የት እንዳለ ያውቃል። ግን አይነግረንም። አላውቅም ነው የሚለኝ። ስልክ ብንደውልለትም አያነሳም። ወንድምየው አጎታችሁ? አሁን አያነሳልንም ብዬ በቃ አንድ ቀን እንዲያውም አንስቶ ምንድን ነው የምጨቀጭቁኝ ብሎ ሰድቦናል። እውነትሽን ነው? እውነት እኔ እሱ የት እንዳለ አላውቅም፣ እሱ የኔ ወንድም አይደለም ይለናል። ግን እሱ እንደሚያውቅ ብዙ ሰው ነግሮኛል። አስቀይሞ ተቀያይሞ እንዳይሆን። ህይወት መቼም ባለችበት አትቀጥልምና ቀን መጥቶ ቀን ሲሄድ የአርሴማም አባት ወጥቶ በዛው ሲቀር ኑሮዋ ላይ ህመሟ ተጨምሮ ያሰመመች ጎጆዋን ልታቀና ልጥፋ ያለች ሻማዋን ዳግም ልታበራ ቢደግፈኝ የልጆቼን ህይወት ፈቅ ቢያደርግልኝ ብላ እናት ትዕግስት ሌላ የህይወት አጋር ውሃ አጣጭ አግኝታ የቀድሞ ባሏ እና አርሴማ አባት ጥሏት ከሄደ ከዓመታት በኋላ አንድ ሰው አገኘችና ገባች፣ አጋር አደረገችው። እንደ አርሴማ ገለጻ ከሆነ ግለሰቡ ለአብዛኞቹ የእንጀራ አባቶች የተሰጠውን የጠለሸን ስምና መልክ የቀየረ መልካም የሆነ ሰው ስለመሆኑ ትገልጻለች። እስቲ አሁን ሌላ ወንድም አላችሁ አይደለም? ስሙ ማን ነው? አብልኮት መልካሙ። አብልኮት መልካሙ። ያው ቅድም ትዕግስት እናትሽ ስትነግረኝ የመልካሙ የአብልኮት አባት ጥሩ ሰው እንደሆነ ነግራኝ ነበር። ስለሱስ ምንድን ነው የሚሰማሽ? እሱ በጣም ምን ልበልቅ እንደ አባቴ ነው። እሱ ሲመጣ አባቴ ነው በቃ ይመሰለኝ። ማለት ከትምህርት ቤት መጣሁ ልዘርጋ ስል አይ ቆይ ቁጭ በይ እኔ ይሄን እሸፍናለሁ አንቺ ጥናትሽን አጥኚ ይለኛል። በቃ ምን ልበል እሑድና ቅዳሜ ራሱ አንዳንዴ ያዘረጋኝ ቁጭ በይና ጥናትሽን አጥኚ አንቺ ወደ ትምህርትሽ አተኩሪ ምንም አታስቢ እኔ እናትሽን እንደዚህ ያረጋታለሁ በቃ መድኃኒቷን እገዛላታለሁ ሁሉንም ነገር አሟላል አንቺ ወደ ትምህርትሽ አተኩሪ ይለኛል። እና እሱ ከአባትም በላይ ነው ማለት የሰው በቃ ይሄ እንጀራ አባቴ ነው ብዬ የኔ አባት አይደለም ብዬ የምልቀው ሰው አይነት አይደለም። እንደዛ ተሰምቶሽ አያውቅም? እሷ ራሱ የምትለው አባዬ ነው የምትለው። ኤልዳና መስፍን ነው ስምሽባ? መስፍን አይደለም መልካሙ ነው የኔ አባት። እኔ ትቶኝ የሄደ አባት የለኝም ውሸታም አባት የለኝም ነው የምትለው። እና በቃ እሱ ምን ልበል በጣም ደግ ሰው ነው። በጣም ደግ ሰው ያው ወታደር ነው። እሺ ለሀገር ነው ሄደው አይደለ? ምን ይሰማሻል አሁን? ወታደር ነው ልብሽ ምንድን ነው የሚነግርሽ? እንግዲህ 1 ዓመት አካባቢ ሆኖታል ድምፁን አልሰማችሁም ማለት? በጣም ይጨንቀኛል ማለት መርዶም እንዳይነገረኝ በጣም እፈራለሁ። ምክንያቱም እሱ እኮ ምንም ማረገው ነገር አይመስለኝም። አንዳንዴ ደግሞ
የተወሰነ ሰሞን ይደውል ነበረ እና ሲደውል ትምህርትሽን አጥኚ አንቺ እንዳታስቢ ይለኛል። እኔ ተመልሼ እመጣለሁ። ስመጣ ግን አንደኛ ውጪ ነው የሚለኝ። በቃ እሱ እንደዚህ ግዴታ ላይ የራሱ ያለ አይመስልም። ዘና ያለ ቦታ ያለ ነው የሚመስለው። እንዳትጨነቁ ነው እንደዛ የሚለው። በቃ እኔ ችግር የለውም እዚህ በቂ እንክብካቤ ያለን አታስቢ ይለኛል። እና በቃ አንቺ እህትሽን እና ወንድሞችሽ እናትሽን ነው መጠበቅ ያለብሽ። ቢያንስ የውጩን አንቺ ባትቺ የውጩን እሷ ብትችል የቤትን ስራ አንቺ አግዣት ነው የሚለኝ። እሱ በጣም ጠንካራ በቃ ምን ልበልቅ የራሱንም የእኛንም ሸፍኖ ነበር የሚኖረው። በቃ እሱ የኔ ምን ልበልቅ ከአባትም በላይ ነው። ባያሳድገኝም ባይወልደኝም ከአባትም በላይ ነው። መልካም ሰው ነው። አዎ በጣም መልካም ሰው ነው። ሲታገኝ ምንድን ነው መሆን የምትፈልጊው? እኔ ዶክተር። ትምህርት እንዴት ነው? ውጤት እንዴት ነው? ጥሩ ነው። እናቴ ከታመመች በኋላ ትንሽ ውጤት ያቆለቆለ እንጂ ጥሩ ነው። ደህና ነበርሽ? አዎ። በቦአ ላይ ቆሮቆር እንዲሉ አርሴማ ከተጫናት የኑሮና የቤተሰብ ኃላፊነት ጎን ለጎንም ከልጅነቷ ጀምሮ በተከሰተባት የቆዳ በሽታ ወይንም በጥንት ስሙ በለምጧ ምክንያት ያለ አቅሟ በገጠማት መገለልና መገፋት ሳቢያ ብዙ እጅግ በጣም ብዙ ከአቅሟ በላይ የሚሆኑ የመከፋት ጊዜያትን አሳልፋለች። ሌላው እንግዲህ ያው ቅድም ባለፍ ገደም ስናወራ ያው በአማርኛ እንግዲህ ለምጥ ነው የሚባለው አይደል? ዙሮ ያው የቆዳ እንትን ነው። እንደገና ደግሞ ሽበትም ፈጥሮብሻል። ቅድም እንዳልኩት ነው። ለምሳሌ ለሚያይሽ ልጅ ለሚያይሽ ሰው እንደዚህ ሁሉ ችግር ተሸክመሽ የምትኖሪ ያለ ራት የምታድሪ ሰው አትመስይም። አልመስልም። በቃ ደልቶኝ ሞልቶኝ የምኖር ነው የሚመስላቸው። የሀብታም ልጅ ነው የሚመስላቸው አይደለ? አንዳንዶቹ ደግሞ የሆነ የሚያገሉ ነገሮች አሉ። በዚህ ምክንያት አሁን እያገሉሽ ነው። በጣም ይሰድቡኛል። በተለይ ምን ይልሻል? በቃ የሆነ ለምጻም አንቺ ነጭ አይጥ ምናምን የማይሰደቡት ስድብ አይነት የለም። በዛ ላይ ደግሞ ይተላለፋል ብለው ነው የሚያስቡት። ይሄ ግን የሚተላለፍ አይነት አይደለም። ማለት ጓደኛ ራሱ አሁን ቶቢስታ የምትባለዋ ብቻ ነች ያለችኝ እንጂ እስካሁን ምንም አላስኩም። ምክንያቱም ልቀርባቸው ስሞክር ሰላም ስላቸው ምናምን ይልቁኛል። ለምን እንደሆነ አላውቅም። እንደ ቆሻሻ ነው የሚያዩኝ በቃ በዚህ ምክንያት። እና ይሄ ነገር ቢድንልኝም የእናቴን በሽታ ቢድንልኝ በጣም ደስ የሚለኝ። ቆይ ቅድም የልጅነትሽን ፎቶ አይቻለሁ። ፊትሽ ላይ ሙሉ ነበረ። አሁን እሱ ድኖ ነው እንደዚህ ሆነው? በምንድን ነው የዳነው? መድኃኒት አለው። እና አሁን ይሄ ለምንድን ነው ያልጠፋው? አቋረጥኩኝ መድኃኒቱን። ለምን አቋረጥሽ? ምክንያቱም ውድ ነው፣ በዛ ላይ ውድ ነው እና ደግሞ በብዛት አይገኝም። የት ነው የሚገኘው? ከውጭ ነው የሚመጣው በትዕዛዝ እና እሱ ይመጣልኝና ከዛ እሱን ይመጣልኛል። ማታ ማታ ነው በስሱ መቀባው። የሚቀባ ነው? የሚዋጥ አይደለም? የሚዋጥም አለው። ምን ያህል ነው የሚሸጠው መድኃኒቱ? ቢያንስ አንዷ ፍሬ 900 ምናምን። እውነትሽን ነው? አሁን ይጨምራል። አንዷን ፍሬ 900 ብር። ለምን ምን የምትደረግ የምትዋጥ? የምትቀባው። ለስንት ጊዜ የምትቀቢው? ለአራት ቀን ምናምን በቃ። ከዛ ውጪ እሱ ድኖ አሁን እሱ ውስጥ ቀቢ ድኖ ነው እዚህ ደረጃ የደረሰው። አሁን እንዳለ ፀጉርሽ ውስጥ ምናምን ገብቷል። አሁን መድኃኒቱ ቢገኝ ይቆማል ማለት ነው? ሙሉ ለሙሉ ይቆማል። ለዛ ተብሎ ራሱ ፀጉሬን ላሽ ታይም ሙሉ ቆዳዬን ዝቀባይ ነበር። ከዛ የፀጉሬን ውስጥ ድኖ ሙሉ ፀጉሬ ነበረ ነጭ በአንድ ጎኔ እና እሱ መድኃኒቱ ስቀባይ ምን ስትለኝ ነጭ የሆነው ጥቁር ሆነልኝና እዚች አካባቢ ብቻ ሆነች እንትና። ከዛ አሁን ደግሞ የአይኔም የምኔም መድኃኒቱን ሳቋርጠው የቆዳዬም እየሰፋ የአይኔም እየሰፋ መጣ። የእግሬም እንደዛው። እንጂ ይሄ ሁሉ ጠፍቶ ነበር ቅንድብሽ ላይ ያለው። ስለዚህ አሁን የመስፋት እድል አለው። አሁን ምን ከፊትሽ ሌላ ቦታ ምንድን ነው ያለሽ? እግሬ ላይ ያለብኝ። ጉልበትሽ ላይ? ጉልበትሽ ላይ ያለ? ስለዚህ ትምህርት ቤት ያገሉሻል። አንድ ጓደኛ ብቻ ነው ያለችሽ አሁን?
ትዕግስታ? ትዕግስታ ጥበብ ትባላለች። ጎበዝ ነች፣ በጣም ጎበዝ ነች። ፋሲል ጥሩ ነው። ቅዳሜ ያለች በጣም ነበር መሰቃየው። ሌላ ቦታ ይሄው አሁን ትዕግስት እናትሽም እንደምትነግረን ከዚህ በፊት አሁን አጼ ቴዎድሮስ ነው የምትማሪው? ማነው አጼ ፋሲል ነው የምትማሪው? ከአጼ ፋሲል በፊት የት ነበርሽ? ኢትዮጵያ ትቅደም የሚባል ትምህርት ቤት። እዛ ይብስ ነበር በጣም እንዲሁም እዚህ ይሻላሉ። እዛ ግን እያለው ትምህርት ቤት ራሱ አልሄድም እስከምል ድረስ ለ2 ወር አቋርጫለሁ። ምክንያቱም በጣም ይሰድቡኛል። አንቺ ቆሻሻ ይሽ ከዚህ አንቺ ለምጻም እንዳታስተላልፊብኝ እያሉ በጣም ይሰድቡኝ ነበረ። አንዳንዶች ሁሉ ሊገፈትሩኝ ራሱ ያሰቡ ነበሩ ከፎቅ ላይ። እውነት በቃ ያን ሁሉ ችያለሁ። ግን አሁን ፋሲል ስገባ በጣም ማለት ከአንዳንድ ልጆቹ በስተቀር አንዳንዶቹ እንደዚህ አይዞሽ ምናምን ይሉኛል። ግን ደግሞ ዙሮ የሚያወሩት ስለኔ በጣም መጥፎ ነገር ነው። በጣም መጥፎ። እግዚአብሔር ይስጣት ሁሌም ነው የምታጽናናኝ። እኔ እኮ ፈጣሪ የሰጠሽ ጸጋ ነው፣ ለምክንያት ይሆናል የሰጠሽ። ታይ እንደዚህ አትበይ ትለኛለች። አይሽ ጎበዝ ልጅ ነች እቺ። አሁን ይሄ ቅድም እንዳልኩሽ ነው። ልክ እንደዚህ በተወሰነ ደረጃ ያለባቸው አሁን ዓለም ላይ አሉ። በጣም ሞዴሊንግ አይተሻል አይደል? ሞዴሊንግ እየሰሩ የሽቶ ማስታወቂያ የሚያስተዋውቁ አሉ፣ በጣም በተለየ መልኩ ማለት ነውና እንደውም አንዳንዶች እኮ ማጥፋት ይችላሉ አይደል? በልዩነት የተለየ እውቅናና የተለየ ስራ እድል ስለፈጠረላቸው እንዳለ ያሉም አሉ። ስለዚህ አንደኛ አንቺ ያመጣሽው እንዳልሆነ ታውቂያለሽ። ሁለተኛ በቃ ምንም ነገ ከነገ ወዲያ ብትፈልጊ ልታጠፊው እንደምትችይ ታውቂያለሽ። ሶስተኛ ያላጠፋሽው ጥፋት ያልቻለው በችግር ምክንያት ነው። ነገ ከነገ ወዲያ ይጠፋል። ስለዚህ ምንም ነገር ሊሰማሽ አይገባም። እሺ ከተቻለ እነሱ ላይ እንደምንም ብሎ ቀርቦ ግንዛቤ መፍጠር ነው። እንዲህ ነው ብሎ መንገር ማለት ነው። ስለዚህ እሱ እግዚአብሔር ከፈቀደ የሚያግዝሽ ሰው ከተገኘ መድኃኒቱ ይመጣል። የሚቀጥለው ጊዜ ስንገናኝ ወይ ጠፍቶ ሊሆን ይችላል የምንገናኘው ማለት ነው። እሺ ደግሞ ጥሩ አስተማሪዎች አሉሽ አይደል? በጣም ጥሩ። ምንድነው የሚሰማኝ ስለ አስተማሪዎችሽ? በጣም ጥሩ ስሜት ነው የሚሰማኝ። ማለት በቃ ከትምህርቴ ባሻገር ራሱ እነሱ በጣም ብዙ ነገር ይረዱኛል። ከእስክሪብቶ ከደብተር ተጨምሮ ማለት ነው። በጣም ብዙ ነገር ረድተውኛል። በጣም ነው የማመሰግናቸው። በተለይ ሸሪያሪድ ዳይሬክተራችን ምክትል ዳይሬክተራችን በጣም ረድቶኛል። ያው እዚህ ስለለሱ ምስጋናውን ይወስዳል። ትንሽ የሆነ ነገርም ይለናል ስላንቺ። በጣም ነው የማመሰግነው። በጣም ጠንካራ ልጅ ነሽ። እሺ በጣም ጎበዝ ነሽ። አሁን ግን ይሄንን ቪዲዮ የሚመለከቱ ሰዎች አሉ። እሺ አሁን በዋነኝነት ምንድነው ችግርሽ? እንደው ይሄንን ቢያግዙኝ የምትይው ነገር? የእናቴ በሽታና በቃ መስሪያ ቦታ ቢሰጡኝ። መስሪያ ቦታ በቃ ምን ልበልክ ያንን ማደራጅበት አለ አይደል? የምሸጠውን ነገር በቃ በርከት አድርጌ ሽጬ ህይወቴን መቀየር ነው የምፈልገው። እናቴም እንዳትሰቃይ ነው የምፈልገው። በቃ እንደው በቋሚነት የሚያግዝሽ ሰው ቢኖርስ? ሙሉ ትኩረትሽን ትምህርት ላይ እንድታደርጊ መስራት እሰየው፣ ጥሩ ነገር ነው። እሺ እግዚአብሔር ፈቅዶ ለምሳሌ ይሄ ምን ክፍለ ከተማ ነው? ጉለሌ ነው። ለምሳሌ የጉለሌ ክፍለ ከተማ የጥቃቅንና አነስተኛ ወይ ደግሞ ንግድ ቢሮ ወይ የሆነ እንደዚህ የሚባል ነገር አለ። ስሙን በቅጡ ላልጠራው እችላለሁና አይተው እንደው የሆነ የስራ ቦታ ሊሰጡሽ ከሞከሩ እሰየው ነው። ሞከረሻል? ሄደሻል ቀበሌ ለመጠየቅ? እሱን እንኳን አልሞከርኩም። ማለት ፊቴን አይተው ህፃን ነሽ ብሎ ስለሚያስቡ ምንም ትርጉም እሷ ግን አንዴ ጠይቃ አይቻልም ነው ያሏት። ቦታ የለም ምናምን ይሏታል። እንግዲህ አድራሻቸውን ካገኘን ደውለን አግኝተን ይሄንን ቪዲዮ እንዲያዩ ለማድረግ እንሞክራለን። እሺ ካልሆነ ግን እንደው ዝም ብሎ የሚያግዝሽም ሰው ከተገኘ ቅድም ትዕግስት እንዳለችው ይሄ ከስር ለምሮ ለቀለብ ከንግድሽ ላይ ጎደለብሽን ነገር እንዲሞሉልሽ ለማድረግ እሺ መድኃኒት እንልካለን የሚል ሰው ከተገኘ መድኃኒት እንዲልኩልሽ እንግዲህ ሌሎቹንም ነገሮች እንሞክራለን እግዚአብሔር በፈቀደ መጠን። እሺ እንደሱ ለማድረግ እንሞክራለን። ግን እንደው በአጋጣሚ አባትሽ ይሄንን ቪዲዮ ቢያየው የሱም አባት መልካሙ ይሄንን ቪዲዮ ቢያየው እስቲ ለእያንዳንዳችሁ ምን ማለት ትፈልጊያለሽ? ንገሪኝ እስቲ። አሁን እንግዲህ ከናንተ እየሸሸ ከናንተ እየተደበቀ ነው ያለው አይደል? አባታችሁ የወለደሽ አባት በእርግጠኝነት ሶሻል ሚዲያ የሚጠቀም ከሆነ ያየዋል ይሄን ቪዲዮ
ወይ ደግሞ የሚያውቁ ሰዎች ያደርሱታል። ንገሪው ብልሽ ምን ትነግሪዋለሽ? እስቲ ንገሪው ደስ ያለሽ። ለሱም ምነግረው ላንተ ምነግርክ አለው በል ምንም አታርግልን አለው በል በቃ ማለት እኛ ያርግልንም አንልም። እኛ አባትነቱን ብቻ ነው የምንፈልገው እኮ ሲጨመር እርዳንም አላልነው። ቢረዳም አስቡ ቢረዳው ጥሩ ነው ግን አለው ይበል። መርዳት አለበት እኮ በነገራችን ላይ እሱማ ይርዳ ግን ደግሞ ገና ለገና እረዳለሁ ተቆራጭ አረጋለሁ ብሎ እንዳይሸሽ ነው። አለው ይበል። አባት መከታነቱን ነው የፈለግሽው አይደለ? አይዞሽ የሚለኝ አባት ካለ ይበቃኛል። ግን ምንም በቃ ረስቼዋለሁ እሱን አባቴ ብዬ አልጠራውም። መቶ ይቅርታ ቢል ግን ለይቅርታ ይቅርታ እሺ አላለሁ ይቅርታ አላለሁ አይደለ? መልካሙ ሰው እንደው ወጥቶ አደሩስ መልካሙ በጣም ነው ማመሰግነው እና በሰላም ይመለስልኝ በሰላም ግዴታው ተወጥቶ ይመለስልኝ እላለሁ። ስላገኘሁሽ ስላወቅሽ በጣም ደስ ብሎኛል። እሺ እኔም በጣም ደስ ብሎኛል። በጣም ጎበዝ ነሽ። እግዚአብሔር ከፈቀደ መልሰን እንገናኛለን። እሺ እሺ። አርሴማ የኑሮ ክብደቱ ጫንቃዋን አስጎንብሶ ከዕለታዊ የትምህርት ገበታና ከጥናቷ ባያናጥባት ኑሮ እንዴት ያለች ብርቱ ተማሪ እንደነበረች መምህሮቿ ይመሰክራሉ። አርሴማ በትምህርት ቤት የሚሰጣትን ምሳ ስትበላ አለመታየቷም አነጋጋሪ ሁኔታ እንደነበረ የትምህርት ቤቷ ምክትል ርዕሰ መምህር ይገልጻሉ። ጤና ይስጥልኝ። አብሮ ይስጥልኝ። እንዴት አለ? ጤና እግዚአብሔር ይመስገን። እንተዋወቅ እስኪ። ያሬድ ጆቴ ይባላል። በአጼ ፋሲል ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት የስርዓተ ትምህርት ዝግጅትና የመማር ማስተማር ምክትል ርዕሰ መምህር ነኝ። እሰየው ነው። ስላወቁ ደስ ብሎኛል። ስራ አስፈትተህናል። ግን ደግሞ ያው በእናንተም በኩል ስለሆነ በተለይ ጤና ዋነኛውን ሚና የተጫወተችው እሷ ነችና ይህንን ጉዳይ ስትነግረኝ የእናንተም አርሴማን በተመለከተ የእናንተም በጎ ፈቃድ አርሴማን ውስጥ አመሰግን ነበርና እስኪ ምንድነው አርሴማ እንዴት አይነት ልጅ ነች? ትምህርት ቤት ውስጥ እንዴት ነው ያላት ሁኔታ? እንግዲህ ኑሮዋን ህይወቷን ታውቃላችሁና ስለሷ የሚሰማህ እንድትነግረኝ ነው። አርሴማ እንግዲህ በባህሪዋም በትምህርት አቀባበሏም የተሻለች ተማሪ የምንላት ነች በትምህርት ቤታችን። ምናልባት የኑሮዋን ሁኔታ እንደዚህ ቀርቤ ባላይም ሰማ ስለነበረ ብዙ ተማሪዎች ይገጥሙናል። እርግጥ ብዙ አይነት ነገሮችን እንሰማለን። የምንችለውን አይነት ነገር ለመርዳት ሞክረናል። ያለውን ነገር አሁን እሷም ቅድም ባነሳቸው አግባብ ማለት ነው። ግን ያን ስናረግም ትምህርት ቤት ላይ ያላት ነገር በተለይ ትምህርቷን የምትወደው ነገር የበለጠ የእርዳታው ምንጭ ነው። እኛም እንረዳለን ለትምህርቷ ያላትን ፍቅር መሰረት አድርገን ነው። ምክንያቱም ችግሮች ብዙ እንሰማለንና እንደዚህ የከፋ መሆኑ ዛሬ ቀርቤ ሳይ ነው እንደውም የበለጠ ልብ ያዘ ነው። አንዳንድ ታሪኮቹን ብዙ አላቃቸውም የነበረው አንዳንዶቹን ከላይ ነበር ማቃቸው። ከኔ የበለጠ ምናልባት የልዩ ፍላጎት ባለሙያችን ፍሬ ህይወት እሷ በደንብ ታውቃለች። እሷ ነች ወደኔም የመራቻት የነበረው ልዩ ትኩረት እንድናረግባት የሚል ጫፍጫፉን ነው የነገረችኝ የነበረው። ግን ይሄን ያህል አስከፊ ይሆናል ብዬ አላሰብኩም ነበር ኑሯቸው። ምሳ ወደ ቤት ደብቃ ይዛ ስትመጣ ሁለቴ ተጠርቻለሁ እያለች ነበር። ይሄን ኬስ ታውቅ ነበር? አዎ እኔ እንደውም የመሰለን የጠራናት ምሳዋን ለምን አትበላም? አንዳንድ ተማሪዎች ሳይበሉ ያስቸግሩናልና ለምን አይበሉም ብለን እንጠራለን። መቆጣትም ነገር እናረጋለን። ለምንድነው ማትበዩ የሚል አይነት እንደዚህ አይነት ነገር ይሆናል ብዬ ቤት ይዛ ትመጣለች ብዬ አልነበረም ያሰበው። ይሄን ራሱ በመስማቴ በጣም ምክንያቱም ማረግ የምንችለው ነገር ነበር። ለምን መጋቢ እናቶችን ብንነግር ኖሮ ይሄ እስካሁን መፈታት የሚችል ነገር ነበር። እኛ ጋር መጋቢ እናቶች አሉ፣ ራት ቋጥረው መላኪች የሚችሉ መጋቢ እናቶች ነበሩ። ይሄ አለመሆኑ እንደውም አሁን ስሰማ በጣም ነው ያዘንኩት። ራት ሳይበሉ ማደራቸው እሱ ነው። ስለዚህ መፍትሄ ነበረው ራት መቋጠር። ለምን ከዚህ ሌላ ትምህርት ቤት ላይ እንዲናረግ ነበር ለአንድ ተማሪ እንደዚህ እናረግ ነበር። መልካም ነው። እንግዲህ እናንተም ስለምታደርጉላት ነገር በጣም ነው የምናመሰግነው። ግን እንደው ሌላው ይሄንን ቪዲዮ የሚመለከት ሰው ምን ቢያግዛቸው ነው የተሻለ ነገር የሚኖረው? እንደ መምህር እንደው ምን ቢደረግላት ነው የምትለው ነገር እና መጨረሻ ላይ እንደው ማለት የምትፈልገው ነገር ካለ? ምናልባት ምለው አሁን ያለው አንዱ ጤና ነው። እዚህ አሳሳቢው ነገር በእናቷም በኩል የጤና ችግር አለ፣ እሷም ላይ እንዳየ ነው።
አንዱ ጤናቸው የሚቀረፍበት የሕክምና ባለሙያዎችም ካሉ መርዳት የሚችሉ አካላት ጤናቸውን የሚመለስበት በተለይ አሁን እሷ ፊቷ ላይ ከወጣው ነገር አኳያ አምና ሳቃት እንደዚህ አልነበረም አይኗ አካባቢ ያለው አሁን ላይ እየሰፋ ያለበት ሁኔታ ስላለ የልጅነቷን ፎቶ ያው ቅድም ባየነው አግባብ መዳን የሚችል መሆኑን የሚያመላክት ስለሆነ እሱ ሕክምና የምታገኝበት ከዛ በተጨማሪ ልጅቷ የስራ ስሜቷን አይተናል አሁንና የመስራት አቅም አላት የመስሪያ ነገሮች ቢመቻቹላት ትንሽ ካፒታል ብታገኝ መስራት እንደምትችል ያሳያልና እንደ ሰዎች ትንሽ ለመስሪያ የሚሆን ካፒታልና መንግስትም ደግሞ ቦታ ሼዶች አሉ ብዙ ጊዜ እናያለንና በሚዲያ ሼድ ብታገኝ ቋሚ የመስሪያ ቦታ ራሷን መለወጥ የምትችል ቤተሰቧንም መርዳት የምትችል ልጅ ነች። በጣም ነው የምናመሰግነው። ክብረት ይስጥልን። በሌላ ጉዳይ እሷን በተመለከተ የሚያገናኘን ጉዳይ ካለ አሁን መጣን ተመልሰን ክብረት ይስጥልን። አሜን። ደወሉላቸውን ደንበኛ አሁን ማግኘት አይችሉም። ደንበኛው የአገልግሎት መስጫ ክልል ውስጥ በሚሆኑበት ጊዜ የማሳወቂያ መልእክት እንዲደርሱ ጋራዡ ሲጀመር ስለሱ ባታነሳብኝ ባጠይቀው ራሱ ደስተኛ ነው። አይ ምንድነው ይሄ በነገራችን ላይ በህግም ያስጠይቀዋል። እሺ ጎርቶኝ ስለሄደ ያመኛል። ህመሜ በጣም የሚጨምረው በሱ ነው። ችግር የለም። እሺ ንዴት ደግሞ እኔ አልችልም ያመኛል። ባጠይቀው ራሱ ደስ ይለኛል። አይ ምንድነው የኔ ሐሳብ ግዴታ አለበት ገብተሻል ተቆራጭ ልጆቹን ከማድረግና እንደው እንደ ሰው ምንድነው የሚሰማው የሚለው ነገር ለመስማት ነበረ። ግድ የለም። እሺ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ደግመን ተገናኝተናል። ያው ከአርሴማ ጋር የነበረውን ቆይታ አይታችኋል። በጣም ልብ የሚሰብር በጣም የሚያሳዝን ታሪክ ነው። እንግዲህ ለቤተሰብ ገና በ10 ምናምን አመቷ በ14 አመቷ ይህንን ቤተሰብ ኃላፊነት ተሸክማ ወዲህ ትምህርት ወዲህ ደግሞ ቤተሰብና ስራ ደግሞ አለና ይሄንን ይመስላል። በጣም የሚያሳዝን ነገር ነው የሰማነው። አባትየውን በተመለከተ እንግዲህ ደውለን እንደው ምንድነው እሱስ የሚሰማው ነገር ይሄ ነገር እንደ ሰው ሲታሰብ ልክ ነው ወይ ብለን ለመጠየቅ ሞክረን ነበረ። ነገር ግን ስልኩ አይሰራም። እንደሰማነው ደግሞ ከሆነ ከዚህ ቤት መጣውም ቀረውም ሳይል ከወጣበት ዕለት ጀምሮ ስልኩ አይሰራም። ስልክ ቀይሯል። የሥራ ቦታውም የት እንደሆነ አይታወቅም እና እሱን በአጋጣሚ ማግኘት አልቻልንም። እንደው ግን በአጋጣሚ ይህንን ቪዲዮ የማየት እድል ካለ ከተመለከትከው ይህንን ቪዲዮ ልታገኘን ከቻልክ ስልካችን አለ። ምናልባት ስሜትህን ያንተንም ስሜት ማወቅ ስለምንፈልግ ከዛ በመለስ ግን እነዚህን ህፃናት ሜዳ ላይ በትኖ መሄድ ደግሞ ሃይማኖተኛ ከሆንክ በሰማይ ቤት የሚያስጠይቃል። እነዚህ ልጆች ያድጋሉ፣ ግን ነገ ከነገ ወዲያ ጣጣቸውን ጨርሰው ካደጉ በኋላ ልጆቼ ናቸው ብሎ መምጣት ብዙ ተገቢ አይደለምና ይሄንን ቪዲዮ ካየህ ብታገኘን እነሱንም ብታገኛቸው ደስ ይለናል። በተረፈ እንግዲህ የጊዜ ሚዲያ ቤተሰቦች ይህንን ቤተሰብ ማገዝ እንፈልጋለን የምትሉ ካላችሁ ሙሉ አድራሻቸውን እናስቀምጣለን። ስለተከታተላችሁን ደግሞ እርግጠኞች ነን ታግዙልናላችሁ። ስለምታግዙልንም እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብረት ይስጥልን። በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክብረት ይስጥልን።